ይኸውልህ ከዚህ በኋላ እኔ ላይ ድራማ ብትሰራ አልሰራብሽ። እንደውም ወንድ ልጅ የሚረጋጋው ቀልቡን የሚሰበስበው ሲያገባ ነው ይባላል። ነገ ጠዋት ቀልድ የለም አባዬን ትተዋወቀዋለህ። ትንሱ በእናትህ ጸሎት አድርግልኝ፣ ፕሮዲሰሮቹ መጥተዋል። መቅዲዬ እያወቅሽኝ የኔ እኮ ጸሎት ከኮርኒስ አያልፍም። አታውቂም እንዴ? ስንቴ ነው ተጋጭቶ እየነጠረ የቀወረኝ። ትንሱ እኔ እኮ መቅዲዬ ድራማ ትስራብኝ ምናምን ያለሽ እንጂ አንቺ ራሱ እኮ ከአባትሽ ጋር እየተወንሽ ነው እንጂ እየኖርሽ አይደለም። አታውቂም እንዴ? መቼ ነው በራስሽ እኮ የምትወስኚው? ፊልም ልሰራ ነው አባቴን አስፈቅዱልኝ ምናምን ያለሽ በዚህ እድሜሽ። አንተን ቁም ነገረኛ ደግሞ ብዬ መደወል። መቅደላዊት ተደብቀሽ ፊልም መማርሽ ሳያንስ ተደብቀሽ ፊልም ሰራሽ። እሺ እሱ ይሁን አልኩኝ። አሁን ደግሞ እንደገና ለስራ ብለሽ ከመሸ አማላጅ ይዘሽ ብኝ ትመጫለሽ። አሁንስ እያበዛው ነው ወልዱ። እጅ ራስ ላይ ሲሆን ነው ምርቃት የሚጸናው። ግን ይቅር አንቺን በመርቀሽ ዋናው የፀጉሯ ባለቤት ናት ሁሉ ነገር የሚያልፍላት። ልጅቷን አትጫወትባት ወልዱ። ምን መቅዲ አንቺም እንደ አባትሽ ጓደኛ የለኝም አልሽው? አልኩክ አለኝም ስላላልሽው ብዬ ነው። አባዬ ለቪዛው አስቦ ስለሆነ ያን ያክል እንኳን አላሳሰበኝም። ጉድሽን ሳሰሚ ለምቦጭሽን አዘርጊ። ለማንኛውም ደግሞ ሌላም አለ ወደህ ይኸውልህ አባዬ እዚህ ከተማ ውስጥ ሆንኩኝ እንዳያስሩኝ ፈርቷል እና ለተወሰነ ጊዜ ከከተማ እንደወጣ ፈልጓል። ይሄንን ሲሰማ ዲያስፖራው ምን ቢል ጥሩ ነው? ለቪዛው እንዲጠቅመን ፎቶ ምን እንነሳለን፣ የተወሰነ ጊዜ አብረን እናሰልፋለን አላለኝ መሰለህ? እሱንም እሺ አልሽው? ከዚህ ሁሉ ለምን የልጃችሁ ክርስትና አባት አታረጉኝ? ደግሞ ገቤና ስሬ ልዘገጅ። ትንሱ ይኸውልህ አባዬ ነገሮችን ቶሎ ያስተካክላል። ለትንሽ ጊዜ ነው እሺ? እኔ ደግሞ አባዬን እምቢ ማለት አልችልም። ታውቃለህ አይደል? አባ ካለ ደግሞ አለ ነው። አባ እንቅረጻት። አባት በለኝ አንተ። ምን አሁን አባ ቁልምጫ መሆኑ ነው? ትንሱ ወይ አቅፍ ግን አታረገኝም? አንቺ ማቀፍ ስልችት ነው ያለኝ። አይልቁን እስቲ ልጅ አሳቅፊኝ። አባዬ ብቻ ከዚህ ጭንቀት ይውጣልኝ እንጂ እስከሚያፈነ ድረስ ነው በላይ ሞልድልሽ። የኔ ቅናተኛ